ሰላም ጤና ይስጥልኝ ውድ ሀሰት ስፖርት አድማጮች፣ በዛሬው የስፖርት መረጃችን ትናንት የተደረጉ የዓለም ዋንጫ የምድብ ጨዋታዎች ውጤትና የተጠናቀቁ የዝውውር ዜናዎችን ጨምሮ አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። በስፋት የማስደምጣችኋል። አብራችሁ ይቆዩ። ቼክ ሪፐብሊክ ከደቡብ አፍሪካ 1-1 በሆናቸው ውጤት ተለያዩ። ባፋናዎች በ83 ደቂቃም ባስቆጠሩት የፍጹም ቅጣት ምት ነጥብ ተጋርተዋል። በዓለም ዋንጫው የምድብ ሁለተኛ ጨዋታ በአትላንታው መርሴዲስ ስታዲየም የተገናኙት ቼክ ሪፐብሊክ እና ደቡብ አፍሪካ 1-1 በሆናቸው ውጤት ተለያይተዋል። ይህ ውጤት የሁለቱንም ሀገራት ወደ ቀጣዩ ዙር የማለፍ ተስፋቸውን አለምልሞታል። ቼክ ጨዋታው በጀመረ በ6ኛው ደቂቃ ላይ የውድድሩን ፈጣኑን ጎል አስቆጥረዋል። ቼክ ሪፐብሊክ ጎሉን ካስቆጠሩ በኋላ በተለይ በመጀመሪያው አጋማሽ ወደ መከላከሉ በማርላታቸው ጨዋታውን ቀዝቃዛ አድርጎት ቆይቷል። ባፋናዎች በተለይ በሁለተኛው አጋማሽ ጫና ፈጥረው ለመጫወት የሞከሩ ሲሆን በ83ኛው ደቂቃ ላይ የተሰጠውን የፍጹም ቅጣት ምት ወደ ጎል በመቀየር ነጥብ ተጋርታ ወጥታለች። በመጀመሪያው ጨዋታ ቼክ ሪፐብሊክ በደቡብ ኮሪያ 2-1፣ ደቡብ አፍሪካ ደግሞ በአስተናጋጇ ሜክሲኮ 2-0 መሸነፋቸው ይታወሳል። በዚያቻ ውጤት መሰረት ሁለቱም ሀገራት የመጀመሪያ አንድ ነጥባቸውን ያስመዘገቡ ሲሆን ቼክ በጎል ልዩነት ሶስተኛ እንዲሁም ደቡብ አፍሪካ አራተኛ ደረጃ ላይ ተቀምጠዋል። ሌላው ስዊዘርላንድን ከቦስኒያ ያገናኘው የምድብ ሁለተኛ ጨዋታ በስዊዘርላንድ 4-1 አሸናፊነት የተጠናቀቀ ሲሆን ስዊዘርላንድ የምድቡ መሪ ሆናለች። የዓለም ዋንጫ አዘጋጁ ሀገር ካናዳ በሰፊ የጎል ልዩነት ባሸነፈችበት ጨዋታ ኳታርን 6-0 በሆነ ውጤት መርታት ችለዋል። አሰልጣኝ ጄሲ ማርሽ በልጆቼ ኮርቻለሁ ሲሉ እነሱን በማሰልጠኔ ኩራት ይሰማኛል በማለት ከታሪካዊ ድሉ በኋላ ተናግረዋል። አዘጋጅ ሀገሯ ካናዳ በታሪኳ የመጀመሪያ የዓለም ዋንጫ ድሏ ሆኖ ተመዝግቦላታል። አዘጋጅ ሀገሯ ካናዳ ወደ ቀጣዩ ዙር የማለፍ እድሏን ስታሰፋ በቀጣይ የምድብ ወሳኝ መርሃ ግብር ከስዊዘርላንድ ጋር ትገናኛለች። ሌላዋ አዘጋጅ ሜክሲኮ ጥሎ ማለፉን ተቀላቀለች። ሜክሲኮ 1-0 በሆነ ውጤት ደቡብ ኮሪያን በማሸነፍ ቀጣዩን ዙር መቀላቀሏን አንድ ጨዋታ እየቀራት ከወዲሁ አረጋግጣለች። ሜክሲኮ ጥሎ ማለፉን የተቀላቀለች ቀዳሚዋ ሀገር መሆንም ችላለች። ሜክሲኮ በጥሎ ማለፉ ምርጥ ሶስተኛ ሆኖ ከሚጨርስ የሌላ ምድብ ሀገር ጋር የምትጫወት ይሆናል። የሩበን አሞሪም ኤሲ ሚላን የማይክል ካሪኩ ዩናይትድ በፖላንድ የአዲሱ የውድድር ዘመን የቅድመ ዝግጅት ጨዋታዎች ከወዲሁ ልዩ ስሜት እየፈጠሩ ነው። የታክቲክ ጠቢቡ ሩበን አሞሪም የጣሊያኑን ኃያል ክለብ ኤሲ ሚላንን ተረክቦ የመጀመሪያዎቹን ፈተናዎች ለመጋፈጥ ወደ ፖላንድ ያቀናል። የሚገርመው ነገር ግን በፖላንድ የሚጠብቀው ፈተና ቀላል አይደለም። የቀድሞ የማንቸስተር ዩናይትድ ሌጀንድ ማይክል ካሪክ የሚመራው ማንቸስተር ዩናይትድ ነው። ይህ ጨዋታ ከተራ የወዳጅነት ጨዋታ በላይ ሲሆን በአሞሪም የ3-4-3 ሃይ ፕሬሲንግ የታክቲክ ፍልስፍናና በካሪክ ረጋ ያለ ኳስን መሰረት ያደረገ አጨዋወት መካከል የሚደረግ ታላቅ የታክቲክ ቼዝ ጨዋታ ነው። አሞሪም በሚላን ቤት አዲስ ታሪክ ለመጻፍ፣ ካሪክ ደግሞ ዩናይትድን በጠንካራ መሰረት ላይ ለመገንባት የሚያደርጉትን ፍልሚያ ለማየት ዓለም በጉጉት ይጠብቀዋል። ሊቨርፑል የኒውካስትሉን ዝውውር በመጥለፍ ቪክቶር ሙኞዝን አስፈርሟል። ኒውካስትል ዩናይትድ ለቅናት ከኦሳሱናው የክንፍ መስመር ኮከብ ቪክቶር ሙኞዝ ጋር የላቀ ድርድር ላይ የነበረ ቢሆንም ሊቨርፑል በድንገት ወደ ድርድሩ በመግባት ዝውውሩን ሙሉ በሙሉ ጠልፎታል። ኒውካስትል ድርድሩን አጠናቆ ተጫዋቹን ለማስተዋወቅ በተቃረበበት ሰዓት ሊቨርፑል ፈጣን ጥቃት በመሰንዘር ተጫዋቹን በእጁ አስገብቷል። ሊቨርፑል በ22 ዓመቱ ስፔናዊ ላይ የሚገኘውን የ40 ሚሊዮን ዩሮ የውል ማፍረሻ ሂሳብ በይፋ ገቢ አድርጓል። ሙኞዝ በአንፊልድ እስከ ሰኔ 2032 የሚቆይ የ6 ዓመት ኮንትራት በይፋ ፈርሟል። የዝውውር አዲሱ የሊቨርፑል አሰልጣኝ አንዶኒ ኢራኦላ ወደ አንፊልድ ከመጡ በኋላ ያስፈረሙት የመጀመሪያው ይፋ ተጫዋች ሆኗል። የባርሴሎናና የሪያል ማድሪድ አካዳሚዎች ምሩቅ ሲሆን ባለፈው የውድድር ዘመን በኦሳሱና ቤት ባሳየው ድንቅ ብቃት የሊቨርፑልን አይን ስቧል። በዋናነት በግራ ክንፍ ላይ የሚሰለፍ ቢሆንም በቀኝ ክንፍም ላይ በተመሳሳይ ብቃት መጫወት የሚችል በመሆኑ ለሙሐመድ ሳላህ መልቀቅ ፈጣን ምትክ ይሆናል ተብሎ ይታመናል። የሕክምና ምርመራውን በአሜሪካ ሆኖ በተሳካ ሁኔታ አጠናቆ በይፋ የሊቨርፑል ንብረት መሆኑን ፋብሪዚዮ ሮማኖ ዘግቧል።
አርሰናል የማኑ ኮኔን ዝውውር በግል ጥቅማጥቅም አጠናቋል። የጣሊያኑ ታዋቂ የስፖርት ጋዜጣ ዴሎ ስፖርት ባወጣው መረጃ መሰረት አርሰናል በማጥቃት መስመሩ ላይ ከሚያደርገው ጥረት ጎን ለጎን በመሃል ሜዳው ላይ የሮማውን ፈረንሳይ አማካኝ ማኑ ኮኔን ለማስፈረም ድርድሩን አፋጥኖ ከተጫዋቹ ወኪሎች ጋር በግል ጥቅማጥቅሞች ዙሪያ ሙሉ በሙሉ ተስማምቷል። አርሰናል ካለፉት ጥቂት ቀናት ጀምሮ ከ25 ዓመቱ ፈረንሳይ የሮማ የመሃል ሜዳ ሞተር ማኑ ኮኔ ወኪሎች ጋር በጥብቅ ሚስጥራዊነት ሲደራደር የነበረ ሲሆን ተጫዋቹ በአርሰናል የቀረበለትን ደሞዝና ጥቅማጥቅም በመቀበል ለዝውውሩ አረንጓዴ መብራት ሰጥቷል። ኮኔ በአሁኑ ሰዓት በሰሜን አሜሪካ እየተካሄደ ባለው የ2026 ዓለም ዋንጫ ላይ ከፈረንሳይ ብሔራዊ ቡድን ጋር የሚገኝ በመሆኑ አርሰናል የክፍያ መዋቅሩን እንዳጠናቀቀ ይፋዊ ጥያቄውን ለሮማ ያቀርባል ተብሎ ይጠበቃል። አርሰናል ከፈረንሳይ ማኑ ኮኔ ጋር በግል ጥቅማጥቅም መስማማቱ ፍጹም እውነት ነውም ተብሏል። አሰልጣኝ ዣቪ አሎንሶ ለፕሮጀክቱ ታማኝ ያልሆነ ተጫዋች በቡድኑ ውስጥ ማቆየት እንደማይፈልግ ተገልጿል። ታዋቂው የስፔን ጋዜጣ ማርካ እንደዘገበው በኤንዞ ፈርናንዴዝ ዝውውር ዙሪያ አሰልጣኝ ዣቪ አሎንሶ አዲስና ጥብቅ አቋም ይዟል። አሰልጣኝ ዣቪ አሎንሶ ለክለቡ የረጅም ጊዜ ፕሮጀክት ሙሉ በሙሉ ቁርጠኛና ታማኝ ያልሆነ ማንኛውንም ተጫዋች በቡድኑ ውስጥ ይዞ የመቀጠል ፍላጎት የለውም። አሎንሶ ለመልቀቅ ፈቃደኛ ቢሆንም ቼልሲ ግን ከታላላቅ ኮከቦቹ አንዱ የሆነውን ኤንዞን በቀላሉ እንዲለቅ አይፈቅድም። የለንደኑ ክለብ ለአማካዩ የሰጠው ዋጋ ከ120 ቢሊዮን ዩሮ ያነሰ መሆኑን ማርካ አረጋግጧል። ማንቸስተር ዩናይትድ ሰመርቪልን ለማስፈረም ይፋዊ ንግግር የጀመረ ሲሆን የ5 ዓመት ውልም ቀርቦለታል። የሰመርቪል ዝውውር ወደ ማጠቃለያ ምዕራፍ እየተቀረበ መሆኑን ታዋቂው የዝውውር ጋዜጠኛ ኒኮ ሽራ መረጃውን አጋርቷል። ማንቸስተር ዩናይትድ ሆላንዳዊውን የዌስትሃም የክንፍ መስመር ተጫዋች ሰመርቪልን ወደ ኦልትራፎርድ ለማምጣት ይፋዊ የዝውውር ንግግር በይፋ ጀምሯል። ዩናይትድ ለሰመርቪል እስከ ሰኔ 2030 ድረስ የሚቆይ የረጅም ውል ያቀረበለት ሲሆን ውሉ እንዳስፈላጊነቱ እስከ 2032 ሊራዘም የሚችል ተጨማሪ የ1 ዓመት አማራጭ አካቶበታል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።